አረ መድኃኒዓለም ያለሽ አረ መድኃኒዓለም አረ ተው ይህን ሁላ ቀን አረ በመድኃኒዓለም ክለባችን ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ዌስት ሃምን አስተናግዶ አንድ እኩል ተለያይቷል። ዩናይትድ በዳሎት ጎል እየመራ ነበር፣ ግን ባለቀ ሰዓት ዌስት ሃሞች ጎል አስቆጥረው ከኦልድ ትራፎርድ አንድ ነጥብ ይዘው መሄድ ችለዋል። ያው ምንም ሰበብ አያስፈልግም ስላልቻልን አንድ እኩል ወጥተናል። እኔ ያው በሁለታችን ልዩነት ብዙ ልዩነት አለ እያላስብም አሁን ባለው ቡድን ያው ማንቸስተር ትልቅ ክለብ ነው፣ ይሄንኛው ዌስት ሃም ነው። በቃ በታሪክ ትልቅ ክለብ ስለሆነ ነው እንጂ አሁን ባለው ቡድን ሁለቱም ሽት ነው። እንደውም ዌስት ሃሞች በመከላከል በጣም ጥሩ ነበሩ። በተለይ ዋን-ቢሳካ የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። ሐኪሚ ነበር ዛሬ ሲመስል ነበር በማጥቃት ላይ ድሪብል ምናምን ያደርጋል ሲመልስ የነበረው ከመስመር ላይ ኳስ እየመለሰ ነበርና ለምን አሰናበታችሁን ብሎ ነበር። በቃ ዛሬ በህልክ ነው ሲጫወት የነበረው። የጨዋታው ኮከብ እሱ ይሆናል ብዬ ነው የማስበው። በዩናይትድ በኩል ግን እነ ኡስታዝ በጣም የሰሞነኛ አቋም በጣም ገርሞኛል። ካፒቴናችንም በጣም ተዳክሞ ነበር። ትንሽ ማዝራዊና ሉክሾ ነው በጣም ምርጥ የነበሩት። ያው እኔ ብዙ አልጠበቅባቸውም። እንደውም አለመሸነፋቸው እነሱ ስለሆኑ ነው። እንደውም ይሄ ጎበዝ ናችሁ ሌላቸው ነው ፈልገው ብዙ አጠብቁ። እናንተም ደረጃው ምን አትመልከቱት። ያው ቀዩን ማሊያ ሜዳ ላይ ማየት ነው እንጂ እኔ ብዙ ስለማልጠብቅባቸው ነው ማልሰበረው። አሁን ዌስት ሃም ጋር ምናምን ይሄ ወልቭስ ጋር ራሱ ሊፈተን ይችላል ማንቸስተርና እንደው ትላልቅ ክለብ ሲጫወት ይሻላል ዩናይትድና ላይስ ጠብቁት። ታች ነው የምታገኙትና ዝም ብላችሁ ኢንጆይ አድርጉ ነው የምላችሁ። ያው እንደምትበሳጩ አውቃለሁ። እስቲ ግን በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር። የማን ዩናይትድ ወጣ አቋም በቃ ወጣ አቋም። ፈርስት ሃፍ 5ኛ ሰከንድ ሃፍ መፈጥፈጥ ነበረ። እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ። አሻሽለዋል። በ30 ደቂቃ ነው የሚያሳዩ። ለምን 90 ደቂቃ እንጠብቃለን? ታዳችኛ ይሄ ማናጀር እስካሞሪም ነው እስካመር ነው። ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው? አልገባኝም። የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም። ይቀይራል፣ የሆነ ተከላካይ ይቀይራል። ታክቲክ ትችላለህ እንዴ? በእናት አንዱን ጎል ራሱ ዳሎ ተገባው አረን ዋን-ቢሳካ ኪሱ ሞላበት እንዴ። በዚህ በኩል ኩኛ፣ በዚህ በኩል ዘርክሲን ዝርግርክን ይዞ ዳሎ ከብዶት ዶርጉ ግን ተቀይሮ ሲገባ ዶርጉ ቀላል ገባ አይደል? በኋላ ኪሱ ይከተዋል። ቁልፍ አለ፣ ዋሌት አለ፣ ስልክ አለ፣ ኩኛ አለ፣ ዘርክሲ አለ። ዳሎት ከበደው። ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካለው ይበቃ። ኪሱ መክተት ራሱ አያስፈልገውም። ዱቄት የሆነ ተጫዋች ነው። ተስፋ አደረጋችሁ 5ኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ እኩል አንተ ቪክቶሪ ማናባ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምናባ 1-0 ተሸነፈ። እናቴ ትሙት አልደበረኝም ብላችሁ አልነበረም? አንድ እኩል። በተለይ ኦልድ ትራፎርድ የሁሉም ሜዳ ነው። አዲስ መረጃ ራሱ ወጥቷል። 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት ነው። አዝናንተሽናል። አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን። መዝናኛ ኤፍሲ እናሸንፍና 5ኛ ላይ እንመጣለን። ከዛ 1-2 ጨዋታ ደግሞ አይተን 2ኛ 3ኛ ላይ እንወጣና በቅርቡ የዋንጫ ተፎካካሪ እንደሆነን እናሳያቸዋለን። አረ ቅሌት ባቢ ይብቃ። አረ ባንተ ይብቃ። ከቡድን በላይ እኮ እየቀለድክ ነው። ለምን ወደ ራስህ አትመለስም? ጭራሽ ዋንጫ ዌስት ሃምንም አታሸንፊ። ተሟሙተ 3 ነጥብ ብትይዝ ኖሮ ይጠቅመህ ነበረ። እድሜ ልክህን እንዳፈነደርክ ዓለም አቀፍ ፈንድዴውን ክለብ ዓለም አቀፍ ሚያ ከሊፋ እድሜ ልክህን እንዳፈነደርክ እድሜ ልክህን ካቻምና አምና 10 ዓመት ሙሉ ፍንድድ ብለህ ልጠፍ ተደርገሃል። ዛሬም ዌስት ሃም እንዲህ ብድረቅ ወይኔ ቂጤስ ከምትል ያፈንድደህ ልጠፍ የተደረገው ደግሞ እኮ ትብብራችሁ እኮ ነው። ከዛ ዲቻው ጋር ምንም አይነት ጥቅም አልባ ትብብር ያንተ እልኛክ ፍንድዴ ደንቆሮ ሁለታችሁም አርሰናል ለመጣል ተነስታችኋል። ሁለታችሁ ፍንድድ ለጠፍ ሁለታችሁም ተለጠፍሽ። ፍንድድ ማለት እርሜ ልክም ታፈነድዳለህ። ቡሽት ያለት በቃ እንዲህ ብትጨመቁ አርሰናል ሩብ ጋር ደረሰም። ዛሬም ተሰጥቶሻል። ቼልዳውም ዲቻውም ትናንት ተሰጥቶታል። እርስ በርስ ደግሞ ትብብራችሁ እኮ ነው ይገርም። ትብብራችሁ ጥቅም አልባ አሁን እንዳለ ማለት ተጫዋቹን ተሰበስባል። አሰልጣኙን ኮች ስታፎቹ አይቀሩም። መማረክ ነው ቀጥታ
ምንም እንትን አያስፈልግ። ለምንድን ነው የሚቀልዱ በዚህ ሰዓት? አሁን ባለንበት ታይ ዌስት ሃምን ካላሸነፍ ማን ልታሸንፍ ነው ችግሩ? ዩናይትድ ከሳምንት ይሄን ሁሉ ቀን ጠብቀው መቃጠል። እኔ ለእናንተ ራሱ ተቃጠልኩ። በእጅ ያዙት ወርቅ የሚባለው ለዚህ ነው። አምስተኛ ምን የምትችሉበት ለ30 ደቂቃ ያክል አምስተኛ ብትሆኝም ዌስት ሃም ለጠፈ። በእጅ ያዙት ወርቅ እንዴ! ምንድነው እሺ የሚሻሉ? ችግሩን እኮ ልረዳው አልቻልኩም እኮ። ምንድነው ችግሩ? ቆይ እንዴ በፍጹም እኮ ይሄን ጨዋታ ትጥላላችሁ ብዬም እኮ አልጠበቅኩም ነበር። ምንድነው ችግሩ? ለምን አትነግሩኝም? እኔ እኮ ስላልገባኝ ነው። በቃ ምንም ሊታይ ነገር አልቻለም። ሙሉ ጠራርጎ መውጣት አለባቸው ካልኩት ለዛ ነው። ምንም ከምንም ሊሆኑ አልቻሉም እኮ። አይኑ ብዙ ኳሶችን ሲስቱ ነበረ፣ ብዙ ድሎች ነበሩ በጨዋታው ላይ። ግን ከባድ ነው። እንደዚህ ዩናይትድ ደጋፊ በጣም ለእናንተ አዘንኩኝ። ጭራሽ በነ ሊቨርፑልና ሙድ ይዛላችሁ ባካችሁ። ጨዋታውን በጊዜ መግደል የተሳነው ማንቸስተር ዩናይትድ ባለቀ ሰዓት በተቆጠረበት ጎል ዋጋ ከፍሎ ወጥቷል። አንድ አቻ ከዌስትሃም ጋር ኦልድ ትራፎርድ ላይ ተለያይቷል። ማንቸስተር ዩናይትድ ገና በ58ኛው ደቂቃ ሁለተኛው አጋማሽ ላይ ዲዮጎ ዳሎ መሪ ያደረገችውን ጎል ማስቆጠር ቢችልም ነገር ግን በጣም ረጅም ደቂቃዎች ደካማ ማንቸስተር ዩናይትድ ሁለተኛውን ጎል አስቆጥሮ ጨዋታውን በጊዜ መግደል ሲችል ነገር ግን ጨዋታውን አንከባሎ 83ኛው ደቂቃ ላይ እንደምታዩት ዌስትሃሞች ጎል አስቆጥረው ማንቸስተር ዩናይትድ አንድ እኩል ለመለየት ተገዷል። ይህን ጨዋታ ማንቸስተር ዩናይትዶች ማሸነፍ ቢችሉ ኖሮ አምስተኛ ደረጃ ላይ መቀመጥ ይችሉ ነበር። ነገር ግን አሁን ላይ ከሊቨርፑል ጋር በነጥብ እኩል ሆኖ በጎል ብቻ ተሽሎ 8ኛ ደረጃ ላይ ተቀምጧል። እጅግ የተዳከመው ማንቸስተር ዩናይትድ የተመለከትነው በርካታ የጎል ማግባት እድሎች ነበሯቸው፣ ነገር ግን አልተጠቀሙባቸውም። በዛ ላይ ደግሞ ዩናይትድ ላይ በተከታታይ ያየነው የምንገኘው ነገር 1-0 ወይ ደግሞ በአንድ ጎል ልዩነቱን ጨዋታውን መምራት ከጀመረ ሁለተኛ ጎል ለማስቆጠር አፕታይታቸው በጣም የወረደ ነው። ይህም ደግሞ ዋጋ እያስከፈላቸው ይገኛል። ለማንኛውም ስለ ምሽቱ የማንቸስተር ዩናይትድ ደካማ ብቃት እንዲሁም አቻ ስለመውጣቱ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሜዳችን ላይ ውጤቱ ይገባን ነበር አይገባንም እኔ አላውቅም። እናንተ ታውቃላችሁ፣ ጨዋታውን ያያችሁት ሰዎች ማለት አማድ ዲያሎ በጣም ጥፋት ሰርታል፣ ለአንዱ ግን መቆጣ። ከዛ ውጭ ግን ማንቸስተር ዩናይትድ እኔ በጣም እያየሁት ያለሁት ነገር እድለኛ ቡድን አይደለም። በጣም ጥሩም ሆነ ጎል ይቆጠርበታል፣ በጣም ጥሩም ካልሆነ ጎል ይቆጠርበታል። እኔ በጣም የሆነ ግራ መጋባት ውስጥ ገብቻለሁና የማንቸስተር ደጋፊዎች ልክ እንደኔ ግራ እንደተጋባችሁ እርግጠኛ ነኝ። ውጤቱ ይገባን ነበር፣ ግን የሆነ ምክንያት ሰበብ አያስፈልግም። አንዳቸው ወጣን፣ አንድ ፖይንት ወስደን 8ኛ ደረጃ ላይ ተቀምጠናል። ሰላም ደውልኝ። አልሆንልህ አለኝ አለ ቴዲ አፍሮ። አረ ብቻችንን ሌሊት አታጫውቱን። አረ ሌሊት ብቻችንን አታጫውቱን። አረ ቢስሚላ በቃ እስኪ ከቡድን ጋር ቀላቅሉና አጫውቱን። እስቲል ከተሻለልን ወይ በቃ ቅዳሜና እሑድ አጫውቱን። አረ ተቃጠልን እኮ ጎበዝ። የት ነው የምንሄደውን በዚህ ሰዓት? ወተት የለ ምን የለ። እንደ ሰው ደግሞ እኮ እኔ ተማምኜ ቀድሜ ያለ መግዛቴ ቀድሜ ገዝቼ ባስቀምጥስ አፍልቼ ይበለኝ አፍልቼ ነበር። አረው አሞሪም እኮ ነው እንድናሸንፍ ማይፈልገው እንዴ! ምን አይነት ጨዋታ ነው? ሻውን ይሄ ምን የሚሉት ጨዋታ ነው? እርሙን ዲያጎ ዳሎት እርሙን ጥሩ ብቻው ተቀይሮ አስወጣው። በቃ እኮ አሞሪም ነው እኮ እንድናሸንፍ ማይፈልገው። በለው በቃ የሚያስጠላ ነጥብ ጥለናል። በእጃችን የነበረ ሙሉ ኳስ በልጠን በስትክክል ስንጮት የነበረውን ጨዋታ አሞሪም እንድናሸንፍ ብቻ ስለማይፈልግ ነጥብ ጥለን ወተናል። ይመቻችሁ። እኔ ስለዚህ ቡድን ምንም ማለት አልፈልግም። በቃ ያው በቃ ምንም ማለት አልፈልግም። ያው መቃጠል ነው በቃ ኤአይ ነው አርቲፊሻል ኢንተለጀንስ የሰው ልጅ ጨጓራ ምግብ እንደሚፈጭነው ማቀው የኔ ግን እንስሳ ነኝ መሰለኝ። እድሜ ዘመኑ ሲቃጠል ይኖረው በቃ ቆየ ጋር ያሉ ተጫዋቾች ከወዳደቀ ጋር ነው የተፈጠሩት። ቆይ እንዳለ ወልጋዳ በዘመን ነው የኖረው። ነው ግራ ገባኝ እኮ አሁን ደግሞ ካሮጊቷ ጋር ሲያመሻበኛል ተጀምሯል። ሲያሸነፉ አንድ ላይ ሲለጠለጡ አንድ ላይ አሮጊቷ ቀጣይ እናሸንፍ ወይስ እንሸነፍ? ምንድነው ሐሳብ ንገሪኝ እስቲ። እኔማ ተቃጠሉ አበርን የምትሉ ተቃጠልን የምትሉ ጻፉስ አረርን የምትሉ ኢየሱስ ማረ ዩናይትድ ኧረ መቼ ነው እድላችሁን የምትጠቀሙት? ኧረ በኪዳነ ምሕረት እኔ አረጀው ያለ እድሜ እንዴ ሰው እኔ እንዲህ ተጠቦለት ይወል ዘሎ ሄዶ 5ኛ መቀመጥ የሚችልበትን ከቼልሲ ጋር በነጥብ እኩል የሚሆንበትን እድል
አረ በመድኃኒዓለም እኔ አመመኝ ማርያምን። እኔ በእነዚህ ሰዎች ምክንያት እኔ ጠዋት ምን ብያችሁ ነበር? እንሄዳለን እናጋያችኋለን። እኔ ሁላችሁም በየቤታችሁ ያለውን አንዳንድ መሳሪያ አዋጡ፣ እንሄዳለን ነገ። በቃ ያለን አማራጭ ነው። እኔ ማርያምን አረ በኢየሱስ ስም እንዲህ እኔ በጣም ፈርቼ ነበር። በቃ ይሄ እንደዚህ አይነት እድሎችን በማባከን ማንም የሚያህለን የለም። በቃ መቤቴን ነው የምላችሁ እንዴ። ባለፈው የኖቲንጋም የቶተንሃም እና ኤቨርተን ጨዋታ እንዲሁ አጭሶኛል። ጭራሽ ይሄን ደግሞ ጨመሩብኝ እንዴ። እንደነዚህ አይነት እድሎችን ካልተጠቀመ ይሄ ቲም እንዴት ነው ቶፕ 4 ሊጨርስ ይችላል ብዬ አሁን ከዚህ በኋላ እኔ የምተማመነው? እመቤቴን ነው የምላችሁ። ይሄ በአሞሪም እምነት የለውም። እኔ በአሞሪም እስከ ጥግ እምነት አለኝ። ግን ምንድነው ቆይ አሁን እንደዚህ አይነት እድሎችን የማይጠቀሙ ከሆነ ምኑ ጋር ነው ተስፋ ማድረግ ያለብኝ እኔ? አረ በጣም ነው የሚያናደው፣ ማርያም በጣም ነው የሚያናደው። እንዴ ሲተኙም አንድ ላይ ሲሄዱም አንድ ላይ ከሊቨርፑል ጋር ብሉን እነዚህ ወራዶች። አረ በመድኃኒዓለም እኔ ገና 1-0 ሲሆን 2 አግቡና ጭንቀቴን አቃሉልኝ እያልኩ ነበረ። እነሱስ ምን ተስኗቸው ራሳቸው ላይ አስቀረቀሩ። አረ ኢየሱስ ክርፍፍ ያለ ቲም ከረፈፍ ቲም ነው ያለን በመድኃኒዓለም። እኔ ዛሬ እንደ ዛሬ ተቃጥዬ ኤቨርተኑ 1-0 ራሱ ያቃጥለኛል መሰለኝ። አልጠብቅም ብዬ እኮ ነው ያየሁት፣ አልጠብቅም ብዬ። ግን ጨዋታው ሲጀመር አያስችላችሁ። በቃ የሚያሸንፍ ነው ይመስለኝ። በቃ እኔ ሩበን አሞሪም ዛሬ አጨብጭቤ ይላሉ። በቃ አትቀይራቸው። ለምን 180 ደቂቃ አይሆንም? አትቀይር ተጫዋች። በቃ ኡጋርቴ ምን እንትን ነው እንዳይደብረው፣ እስከዛሬ ሰሞኑን ተጫውቶ ስለማያውቅ እንዳይደብረው ነው የሚገባው። ኮቢ አይሻልም ከሱ? ምን እንደሚሰራ ራሱ ማያውቅ ተጫዋች። ጌታዬ እኔ ስለ ዶርጉ አላወራም፣ ስለ ዶርጉ አላወራም። ወይ መድኃኒዓለም ቀልድ ነው ማለት። 5ኛ የቻምፒየንስ ሊግ ቦታ ካየ ምን ያባርሩታል ነው? ኤክስፔክቴሽን ለመቀነስ አንገት ደፋ አድርጎ ዝቅ ብለን ጭንቀን እንላፋበለ ነው። ምን ማለት ከዚህ ወይ ሴለርስ ፓርክ ላይ ሄዶ አለማሸነፍ የዛኔ ፎገረን ያሸነፍከው ጌታዬ ሆይ። በቃ 11 ተጫዋች ብቻ ነው ያለን፣ ተቀያሪ የለንም ማለት እኮ ነው። ዛሬ ደግሞ ብራያን ምቡሞ ያለ ወትሮ ራሱም ክርፍፍሉ ብሩኖ ፈርናንዴዝ ቀጣይ ዓመት ይቅርታ አድርግልኝ ቋሚ ሆነ እንድጀምር አልፈልግም። እሱ ካሴሚሮ ምርጥ ነው እኮ ካሴሚሮ ምርጥ ነው። ግን በቃ ዩናይትድ ቡድን ለመሆን በቃ ባለፈው እንዳልኳችሁ 2 ሚድፊልደር 1 ሌፍት ዊንግ ባክ ግዴታ 3ቱን ሳይገዛ ከጀመረ እንደው ቡድናችን ስለሆነ እንደዚሁ እያወቅን እንደዛሬው እናያታለን እንጂ ወይኔ እግዚአብሔር ሆይ። ኧረ በስመ አብ ምንድን ነው? ስክሪፕት ነው? እግዚአብሔር 20 ዓመት ስለተደሰታችሁ 20 ዓመት ተቃጠሉ ተብለን ነው? እንጃ። አንዳንድ የሆነ ኳስ አቁም ራሱ ይለኛል። ምን አገባኝ። ተጫዋቾች የሉም እኛ ግን አለን። በቃ ተጫዋቾች የሉም እኛ ግን አለን። በጣም ስለምንጠብቃቸው ሁሌ ማሸነፍ አይችሉም። እኔ እኮ ግርም ነው የሚለኝ። አሁንም በሜዳችን ከዌስትሃም ጋር ነጥብ ተጋርተን ወጥተናል። ምንድነው እሺ የሚሻለን? ወዴት ነው እየሄድን ያለ ነው? ኧረ ተው። መቃጠል ቶፕ 4 ቶፕ 5 የተባለ ነገር ምንድነው እንደዚህ እንደ ጦር የሚፈሩት? ሁል ጊዜ በቃ ለቶፕ 4 ልንቃረብ ነጥብ ልናጠብ ስንል ይጠላሉ ነጥብ። ምን አይነት ነጥብ ነው የምንጥለው? እንደነዚህ እየመራን 80 ደቂቃ ላይ ግባብን ሁሌ ጊዜ እንደነዚህ አይነት ትንሽ ቲም ከትንሽ ቲሞች ነጥብ ካልሰበሰብን በኋላ እና ብራያን ምቡሞ አፍሪካ ዋንጫ ሲሄዱ ከከባድ ቲሞች ጋር ከየት ልናመጣው ነው ነጥቡን? አረ መቃጠል። እኔ እኮ በቃ ላደንቃቸው እኮ በቃ ስንት ነገር ላወራ በአንድ ጎላ ሁላችሁንም ልውቀሳችሁ። ይሄ ሁላ ተጫውተ አሁን ይመጣና አንዱ በቃ ዶርጉ ኡጋርቴ ምናምን ይላል። ምን ያደርጉ? ዶርጉ በቃ ይዘገያል፣ ምንም ጥያቄ የለውም ይዘገያል። የቢሳካ ስታክ ቢሳካ አንተ በስማም ወዳጅ አልነበር እንዴ?
አረ ሩበን አሞሪም በመድኃኒዓለም አረ ሩበን 25 ደቂቃ ወደ ጨዋታ ሪትም ለመግባት 25-30 ደቂቃ ነው የፈጀበት። የመጀመሪያዎቹን 25 እና 30 ደቂቃዎች ተበልጠናል በአግባቡ። መበለ እንዴት እንበለጣለን በዌስታ። ከዛ በኋላ እስከ 80 ምናምን የነበረው ዩናይትድ በጣም የሚገርም ዩናይትድ ነበር፣ ግን ጎል ማስቆጠር አይችልም። ሴስኮ ሲኖር ማታረጉትን ክሮስ አሁን ልክ በዘርክዚን ስትይዝ ምንድነው በቃ ብቸኛ ጎል ለማግባት ይዞ የገባው ታክቲክ ዳሎን ቦክስ ውስጥ ማስቀመጥ ነው። በቃ ቁጥር ብልጫ ቦክስ ውስጥ እንዲገኝ ዳሎ እሱም በዲፍሌክሽን ገባለት፣ ግን ከዚህ የተሻለ ጎል እና ገባ ነበር የተሻለ አፕሮች ይዞ ቢገባ። ምንም አይጠቅሙ ክሮሶች ዘርክዚ አይገጭ፣ ብሩኖ አይገጭ፣ ዳሎት አይገጭ፣ ኩኛ አይገጭ። ምንድነው ያውላ ክሮስ ለማን ነው የሚደረገው? በመሬት አይጮቱትም እንዴ? ወሰደ ዳሎ የጃሻሟል። ማን ሊገጭ ነው? ማን ነው እስቲ ቴስታው የሚያገባው? እዚህ ውስጥ እኮ ካዝሜሮ እኮ ነው ቴስታ የሚገጭ ተጫዋች ያለው። በመሬት አይጮቱም። ትሬዲንግ ላይ ምንድነው የምትሰሩት? ወይኔ መቃጠል። ስለ ብሩኖ ነገ በደንብ እናወራለን። ጨዋታው በጣም የሚገርም ጨዋታ ነበረ። ጎል ግን በቃ ጎል አግብተን ጨዋታው መግደል እንችል ነበር። የሚያስጠላ ነጥብ አጣጣል ነው የምንጥለው። ብቻ እስቲ ሐሳባችሁን ኮሜንት ላይ መቻችሁ። ይሄ ነጥብ አይገባንም። በእውነት ግን አንድ ነገር ማውራት ፈልጋለሁ። ቢሳካ ምንድነው የበደለው ነገር አለ እንዴ? እንዴት ነው የሚጫወተው? እንዴት ነው ታክል የሚወርደው? እኔ ፕራይም ቢሳካን ነው ዛሬ ያየሁት። ወደ እኛ ስንመጣ ግን እኛ ጋር በጣም ምርጥ ነበርን። ግን እውነት ሲሊ የሆነ የሞኝ ሚስቴክ አሁንም ሴት ፒስ ላይ ጎል እየገባብን ነው። እንደ ጌሙ በማየት ደስ ብሎኛል። ጌሙ ግን የጅላጅል ስራ ሰራን። ያን ሁሉ ሙከራ አላስቆጠርም። እነሱ በአንዴ የጅል ስራ ሲሰራ ይኸው ገባብን። በጣም ያሳዝናል። ማንም አልያዘውም፣ ብቻውን ያስገባው። እኔማ ለመርኩት እኮ በቃ ኖርማል ነው። በጣም ተግማማችሁ፣ ተቁላላችሁ። እኔ እግዚአብሔርን ዩናይትድ እንዲህ በአፍንጬ ነው ልትወጣ ይወጣልኝ። እስከ 81 የመራን አልነበር እንዴ? በጣም ነው እንዴ ተቁላላችሁት። በጣም ነው እንዴ ነደድኩ። ጨጓሬ ባሰ፣ ጨጓሬ ነደደሽ። ምን ሆነላችሁ? የአባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠንብ እከካሞች። ተቃጠልኩ። ዩናይትድ ተቃጠልኩ። ሽምሉ ተቃጠልኩ፣ ነደድኩ። ወይኔ እስከዚህ ሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድነው? ይሄን ብላ ዩናይትድ ይሄን ብላ። እናንተ ግን ጠንበከካሞች፣ ለሰው የማትሆኑ። ወይኔ ሁለተኛ እናንተን ጨዋታ እንደው አላይም። ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ፣ ሲያሸንፉም ሲሸነፉም አንድ ላይ። ጉዱሚ በል ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው ይህንን ጨዋታ አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። ኧረ ቢሳካ ዛሬ አንተ ምንድን ነው እባክህ? እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ። በቃ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሩበን አሞሪም እኔ እንጃ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸውም። ምንም ማድረግ ኧረ ብዙ ኳሶች ተስተዋል። ሁሉ ይሳሳቱታል ነው መለ ያራዳ ልጅ ምን አለፋ። ለማንኛውም አንድ እኩል በሆነ ውጤት ማንቸስተር ከዌስትሃም ጋር ተለያይቷል ማለት ነው። የሚያስገርም ነው። ሼር ኮፕሪንግ እያደረጋችሁ ሀሳብ አስተያየት ኮሜንት ላይ